ከዚህ በፊት ብዙ ጠቃሚ ህግ ነክ መረጃዎችን ነግሬያችኋለሁኝ። እናንተ ደግሞ ሪፖስት ማድረጋችሁ እንዳረሱ ለሚጠቀምበት አካል ስለሚደርሰው እኔንም ስለምትተባበሩኝ ብዙ ፎሎወር እንዲኖረኝ ማለት ነው ፍሬንዶቼ። ዛሬ የምነግራችሁ ከአሰሪና ሰራተኛ አዋጅ ላይ በግልጽ አንዳንድ የሚታዩ ግድፈቶችን ነው። እንግዲህ ህግ አውጪው ወይ የታይፕ ስህተትም ሊሆን ይችላል እርማት እንዲደረግባቸውና በፍርድ ቤት ክርክሮች ወቅት ባለጉዳዮችን አላስፈላጊ የሆነ ክርክር ውስጥ የሚከቱ በአዋጁ ላይ የተቀመጡ ስህተቶችን እያከታተልኩ ነግራችኋለሁ። እንዲሁም ከሌሎች ህጎችም ላይ እንዲሁ እያከታተልኩ ነግራችኋለሁ። ለዛሬ ግን በአሰሪና ሰራተኛ አዋጅ ቁጥር 1156 2011 ላይ ስለ ትርፍ ሰዓት ክፍያ በአንቀጽ በዘርፍ 2 በአንቀጽ 68 እና 75 ውስጥ የተቀመጡ ግድፈቶችን ነው የምነግራችሁ። እናንተ ደግሞ ሪፖስት አድርጉ። የሚመለከተው አካል ጋር ይደርስና አዋጁ ሲሻሻል ምናልባት ያልታየ ከሆነ እርማት ይደረግበታል ማለት ነው። የትርፍ ሰዓት አከፋፈልን በተመለከተ የዚሁ አሰሪና ሰራተኛ አዋጅ 1156 ህዝባር 2011 አንቀጽ 68 ላይ በህዝብ በዓላት ቀን ለተሰራ ስራ የሚሰራ የትርፍ ሰዓት ክፍያን በተመለከተ ስሌቱ እዛ ላይ ተቀምጧል። ለመደበኛው ሰዓት የሚከፈለው ደሞዝ በሁለት ተኩል ማለት 2.5 ማለት ነው አይደለም? ለመደበኛው ሰዓት የሚከፈለው ደሞዝ በሰዓት የሚሰላው ደሞዝ ማለት ነው በሁለት ተኩል ተባዝቶ ነው ይልና እንደገና ደግሞ በቅንፍ ውስጥ ምን ይላል መሰላችሁ? በ1.5 ይላል። በ1.5 ተባዝቶ ነው ይላል። ሁለት ተኩልና 1.5 የተለያዩ ቁጥሮች ናቸው አይደል? 2.5 እና 1.5 እንዴት አንድ አይነት ቁጥር ይሆናሉ? ስለዚህ ወይ በሁለት ተኩል ነው ይበል፣ አለበለዚያ በ1.5 ተኩል ነው ይበል። ከሁለት አንዱ መሰረዝ አለበት። ይሄ ነው አሁን አንዱ ያችን 1.5ቷን ይዞ ይላል፣ አንደኛው ደግሞ 2.5 ነው የሚለው ይላል። ሌላ ጭቅጭቅ ውስጥ አላስፈላጊ ጭቅጭቅ ውስጥ ሰው ማስገባት አያስፈልግም። ኢረሩ እንዲስተካከል ማለት ነው። አዋጁ ላይ ያለው ኢረር ካልታየ እንደገና ደግሞ በዚሁ አዋጅ አንቀጽ 75 አንድ ውስጥ ምን የሚል አለ መሰላችሁ? እንደዚሁ በህዝብ በዓላት ቀን ለሚሰራ የትርፍ ሰዓት ክፍያ በመደበኛው የስራ ሰዓት የሚከፈለው የሰዓቱ ክፍያ በሁለት ተባዝቶ ነው ይላል። በሁለት አያችሁ። እንግዲህ ሶስት አይነት ፊገር አለ፣ ቁጥር አለ እዚህ ውስጥ አዋጁ። አንደኛው ለዚሁ በህዝብ በዓላት ቀን ለሚሰራ የትርፍ ሰዓት ክፍያ አንቀጽ 75 1 በሁለት ተባዝቶ ነው ይላል። አንቀጽ 68 አንድ ደግሞ በሁለት ተኩል ይልና በቅንፍ ውስጥ በ1.5 ይላል። የሂሳብ ችግር ማለት ነው። ሶስት ቁጥሮች ናቸው ያሉት። አንዱ በሁለት ይላል፣ አንዱ በሁለት ተኩል ይላል፣ አንዱ ደግሞ በ1.5 ይላል። እና ይሄ እንዴት ነው አዋጅን የሚያህል ነገር የሚያወጣ ትልቅ የሆነ አንድ አካል እንደዚህ አይነት ታትመው የብዙ ክርክሮች ምንጭ ሊሆኑ በሚችሉ ድንጋጌዎች ውስጥ የሚኖሩ ስህተቶችን መጀመሪያ በጣም በሪዲንግ ፕሩፍ ሪዲንግ በማድረግ በጣም የኤዲቲንግ ስራ ያስፈልገው ነበረ። እኩል የማይሆኑ ቁጥሮችን እኩል እንደሆኑ አድርጎ አዋጅ ውስጥ ማስቀመጥ፣ በኋላ ከሳሽ ይሄን ነው የሚለው ይላል፣ ተከሳሽ ይሄን ነው የሚለው ይላል፣ ዳኛ ለመወሰን ይቸግረዋል፣ ሌላ ንትርክ ውስጥ ያስገባል። እና ለሚመለከተው አካል እንዲደርስ እና ኤዲት እንዲደረግ እንዲስተካከል ሪፖስት አድርጉ። ፎሎ ያላረጋችሁ ፎሎ አድርጉ። ሌሎች እንዲሁ በተከታታይ በእንደዚህ አይነት ጉዳዮች ላይ በተከታታይ ቪዲዮ እየሰራው ለቅላችኋለሁ። ብዙ ጉዳዮች አሉ የሚስተካከሉ ማለት ነው። እሺ፣ እናንተ ሚስተር አለሜ ነኝ።